ይሄ ሰው የራሱ ነው በላሉ እዚህ በፊት ወደኛ ሰሜን አካባቢ አሁን ወደ ደብረ ሲና ደብረ ብርሃን አይታችሁ የሚያስለቅሱ ሀዘንተኛ አይደሉም። የሞተው ሰው የነሱ አይደለም፣ ግን ይከፈላቸውና ሀዘኑ የነሱ ሀዘን እስኪመስል ድረስ ሀዘንተኛውን ያስለቅሱታል። ባቢሎን ማለት እንደዛ የለውም፣ በራሱ ማንነት የለውም። ሃይማኖተኛ አይደለም፣ ምንም ነገር አይደለም፣ መምህርም አይደለም፣ ምንም እንደሆነ አይታወቅም። ስለማይመለከተው ነገር እየመጣ ይፈትፍታል። በጣም የሚያሳዝነኝ በራሱ እኮ ጤነኛ አይደለም እንጂ ያው ባቢሎን ቢሰድበኝ ቢመርቀኝ ምን ይሆናል? የቅናት መንፈስ ነው ያለበት። ይሄ ምንድን ነው እኔ የሚባል ማለት ነው። ሚያው ሚያው የሚለው ነገር ምንም አይገባኝም። ይሄ ሰውዬ ግን እኔ የጤናው ጉዳይ በጣም አሳሳቢ ነው። በጣም የሚገርመኝ ሰውዬ ማለት ነው። ዘገኝ ባቢሎን ሲሄድበት ነበር የቆየ። ፈጣሪ ትዕግስት ስጠኝ። ኧረ ጉዳይ ነው። ፈጣሪ የለንም ያለውን ያዝልኝ። አይ ይዤዋለሁ አለ ብዙ ነገር እንትን ይልበታል። በነገር ላይ ቀድመም እኮ እንትንም አልቃሻ ሰዎች አሉ። የሞተ ሰው የነሱ አይደለም እየተከፈላቸው እንትን የሚሉ ሰዎች አሉ ማለት እኮ። በነገር ላይ የሚያወራው ነገር ስለ እስልምና ነው። ይከፈላቸው ሲል ደግሞ የሚከፍሉ ሙስሊሞች ናቸው። የሚያወራው ደግሞ ስለ እስልምና ነው አይነት ማለት አማርኛ ነው እያወራ። በሰው የሚቆም ፈጣሪና የሚቆም የሚተኛ የለም። እዛ ያለበት ሁኔታ ላይ አለቀው መሰለኝ። ሰው አምልኮ ስለመጣ አሁንም ሰው ለማምለክ ፍላጎት አለው መሰለኝ። ይህንን ነገር ነው እየተረዳ ያለው ሰው። መጨረሻ ላይ የሚናገረው ነገር አለ። በነገር አለ እኔ ለጠልጣለሁ ብዬ ስለረግጣለሁ ማለት ነው። በነገር ላይ እሱ እንዴት አድርጎ ነው የተረጎመው? ምንድን ነው እሸመሽምሃለሁ ብሎኛል፣ ጌጥህ ምናምን አደርግሃለሁ ምናምን ብሎኛል የተናገረው። ክፈተው ቀጥለው ሰው ይገረምበት። ሽማግሌ ከመሬት ተነስተህ እንደማታወራም ለማሳየት ታደለች ዝም ብላ ነው። በውትድርና የሚገኝን መስዋዕትነት እንዲታረክሳለች። የሀገር መንግስት ወታደር ይፈልጋል። በመጀመሪያ ደረጃ ማታውቀው ነገር ካለ ወታደር ነበሩ። ስለ ወታደር ወታደር ክብር ያለው ሰው ህይወቱን ለሰው እየሰጠ ሌላውን ሰው የሚያኖር ትልቅ መስዋዕትነት ነው የወታደር መስዋዕትነት። ለሀገር ሂደት ሰዋት ላለ እንዲ በምን እድል የዚህ መንግስት ካድሬ ያደረገኛል፣ ቡና ወቃጭ ይላል፣ ክብረ ሰዶም ይላል። የማይናገር ነገር ችግር የሚያስፈልግ ግን እሱ ምንድን ነው ሰዎችን ትንሽ መመለስ ይችላል። ትንሽ እቺ ቡና ወቃጭ እንትን ደስ ትላለች ቡና ወቃጭ የሚገኝን መስዋዕትነት እንዲታረክሳለን። እውነት ነው። ቃጥሏል እናቴ የሀገር መንግስት ወታደር ይፈልጋል። በመጀመሪያ ደረጃ ማታውቀው ነገር ካሉ ወታደር ነበር። ስለ ወታደር በአንተ አይነት አፍ አይከፈትም። ወታደር ክብር ያለው ሰው ህይወቱን ለሰው እየሰጠ ሌላውን ሰው የሚያኖር ትልቅ መስዋዕትነት የወታደር መስዋዕትነት አይሆንም። ለሀገር ሂደት ሰዋት ላለ በምን እድል አማራ ክልል ሄዳ ምንድን ነው ትክክል። አማራ ክልል የዚህ መንግስት ካድሬ ያደረገኛል፣ ቡና ወቃጭ ይላል፣ ክብረ ሰዶም ይላል። የማይናገረው ነገር የለም። ይሄ ልጅ ሕክምና ነው የሚያስፈልገው። ግን እሱ ምንድን ነው ሰዎችን እያሸማቀቀ ኢግሩ አንዳንዶቹ የናቁ ነው የሚተዉት። ማለት እንደዚህ አፈሩን ምናምን አይታችሁት ከሆነ ቆንጆ የሚባል ልጅ ነው፣ ዘናጭ ልጅ ነው፣ የሰለጠነ ሀገር ነው የሚሆነው። ግን ወሬው አንተ ሻፍዶብሃል እንዴ? እለፈው እኔ አፍሬያለሁ እዚህ ጋር ደበረኝ እለፈው። ሶፍኒያስ ነው እንዴ? ከመጀመሪያ ሳጠው ቆይታ ወደሚያደንቀው ነገር ላቦራቶሪ ይህንን ማንነት እኮ ስለማታውቀው ነው። አንደኛ ሰውዬውማ ቃጅቷል። ብትመርቀኝም ብትሰድበኝም እዚህ ማንነት ላይ ምንም የሚያመጣው ነገር የለም። ለምንድን ነው አሁን የምነግርህ? ህሊና እንኳን ካለ ለማንቃት ቻርጅ ለማድረግ ባቢን በንግግር እንድታፈር ቀረብህም። ሃይማኖት ምንድን ነው ትላለህ እንዴ? አንተም አላፈርክ እንኳን እሱ ሃይማኖተኛውን መጀመሪያ እስልምና ተቆርቋሪ ለመሆን ሙስሊም ሁን።
شو دخلك መጀመሪያ እንደ ሞራል እንዳለው ሰው ከሰዎች ጋር ጤነኛ ሆነ ለመግባባት ማም ዳጊ ልታወራ ነው ማሚ ጨረቤ ነው ይሄ ልጅ ወላሂ በጣም ያሳዝናል ስለ ሃይማኖት ለማውራት ሙስሊም ቢስሚላህ ሰውዬው አዋተን እናስወጣው በቃ አዋተን እንከፍለዋለን ከእስልምና ይወጣለን ልስባ አንድ ብር ሳያገኝ ይወጣታል እንጂ የሰለመ ሰሞን ነው ያን ፎሎ ያደረኩት አሁን ራሱ እኮ ፎሎ አይደለም አሁን ነው ሰርች አድርጌ ባቢሲ ያወራ ነው ሰርች ያደረኩት ሰው ከፍለን እናስወጣው በቃ ሌላ ፖለቲካ ነው የሚሰራው ኧረ በእናትህ ምን ፖለቲካ እንደዚህ አይነት ሙስሊም እንደገባት ብዙ ለዚህ ብር መስጠት ከፍለ ጀሃነም መግባት ሰዎችን እየተሳደብ እያማቀት ለምደኔ ምንም አይመስለኝም እኔ ነገር አገኘ እንደባለፈው ነው የማወራ ይቅርታ ማልልህም ይቅርታ እንድትጠይቀኝ አላደርግም በቃ ምንም በበሽተኛ እንዴት አዝናለሁ ከዚህም በፊት እኮ ምንም ያልመሰለኝ ስለ አንተ ስለማስብ እኮ ነው ታስባለህ እንዴ እንጂ የሆነ ስታርት እንግሊዘኛው ሊያወራ ነበር ጠፋበት ያዙት ይገባ ለሁሉም ደንቆሮ ደግ ምናምን አሁን አንተ በራስህ ማንነት የለህም የሚሰራህን ነገር አታውቅም እኔ አፍራለሁ ካፍራለሁ አንተን እንደ ጤነኛ ቆጥረው አንተ መደገፋቸውንና አንተ በመሳደብ የእነሱን ስሜት እንዴት ዳጊ እዚህ ጋር እነሱ የሚለው እነማንን እንደሆነ ገብተዋል እኔ ከታች ኮሜንት የምትጽፉት ሰዎች አንድ ነገር ብቻ ልንገራችሁ እስልምና ሪያዱ ሳሊሂን ላይ 5 ቦታ ላይ ሰውን ማማት የሚፈቀድበት ሁኔታ አለ አንብቡና ተውበሉን እሺ አደባባይ ላይ ለሚያወራ ሰው አደባባይ ላይ ነው መልስ የሚሰጠው በውስጥ በኩል ምናምን የሚባለው ለፍቅረኛ ሜሴጅ ስትላላቁ ነው እሺ አደባባይ ላይ ቁርአን ነኝ ሐዲስ አልቀበልም አላህ በማንም ነገር እጁን አያስገባም ምናምን ብሎ እስልምናን ለማጥርሸት የመጣን ሰው ተው ከታች ምንም አትበሉ ወንጀል ውስጥ ምገባው እኔ ኮንኩን እኔን ተውኝ እሺ እናንተ ሌላ ፕሮግራም ይዘጋጅላችኋል አንድ ቀን ኢንሻአላህ እሺ አላህ በማንም ላይፍ ውስጥ አይገባም እየተባለ እያለ አያገባውም በኔ እያለ ይህን ሰውዬ ተው የምትሉት ምን አይነት ሰዎች ናቸው የሰው ልጅ ሲፈጠር ሙስሊም አይደለም ያለ ሰው እኔ ላልኩት ነው ኖ ቆይ ኦኬ በዛው ነው ችግር የለውም ማሜ ቆይ ደፈቁ አደግን ተው ስትባሉ ተዋት በሉ እሺ ከእስልምና እናንተ አይደላችሁ ሰው የምታስቀሩት እናንተ አታስቀሩት ገንዘብ ከፈልክ አታስቀረውም ውስጡን የሚያውቀው አላህ ብቻ ነው እናንተ ምንም አያገባችሁም እናንተ እኮ እሱ ሰውዬ ቢናገሩ በቀደም ቤቱ ከፍቶ ምን ሲል እንደነበረ አልነበራችሁ እኔ ነበርኩኝ እሺ 17 ጊዜ ላኩለት አስገባኝ ብዬው ምን ሲል እንደነበረ እናንተ አልነበራችሁ ይነቅላል ወይ ጨርስ እንጂ ስልክ ደግሞ ዛሬ አንድ ሰው ላስተዋውቃችሁ እስቲ ወደው ማከብ እዚህ ላይ ቀጥታ አፋለሁ በጣም እነዛን ሰዎች ሃይማኖተኛ አድርጎ ለመቁጠር እኔን ደግፈኝ ቢሆን ብታወራው ነገር ነበረ እንድትደግፈኝ አልፈልግም እኔ እንዲያውም በዚሁ ቀጥል በቃ ዝም ብለህ እየተሳደብክ ቀጥል እኔ ላስተምርም አላልኩም እንዴ እኔ እኮ ጥበበኛ ነኝ አንተ ማስተማር ምናምን ትላለህ በጣም ጥበበኛ ሰው እኮ ነኝ ምድሪቱ ላይ ካለ ከማንኛውም ሰው ጋር መወያየት የሚችል አቅም ያለኝ ሰው እኮ ነኝ አላህ እኔ ከአንተ በላይ እዚህ ቲክቶክ ላይ የሚሰድበኝ ሰው የለም ማህበራዊ ሚዲያ ላይ ሽን ወጥቻ አንተ ልትቆይ እዚህ ማህበራዊ ሚዲያ ላይ ያሉ እኔ እኮ ከራሴ የጀመረ ችግር አለኝ እውነት አለኝ ድፍረቴ ብልግና አይደለም አስባለሁ አእምሮ ይሰራል አለቀላቂ አይደለሁም ለማንም አላለጠርጥም ጥቅም አይገዛኝም ነቅለሃል ክብሬን ሁሉ ጥዬ አንተ የምትለውን ክብር ሰዎችን ለማንቃት ተግቼ እሰራለሁ እዚህ ማህበራዊ ሚዲያ ላይ እኮ ደፍሬ እኮ ማወራ ሰው ነኝ አንተ እኮ ልታነቃት እንደ አንተ ዝም ብዬ እከሌ ነካችሁ ምናምን ብዬ እንትን ለሌላ አንተ የእስልምና
ጋሻና ጦር አይደለም። እስልምና ባንተ አይደገፍም። የቅናት መንፈስ የተወጋ ይሁን። ዝም ብለው ለሌላ ሰው ስለምትሰድብላቸው ምናምን ይደግፉሃል እንጂ እንደ መጀመሪያ እኮ አንተን ነበር መቃወም የነበረባቸው እነሱ። ውሸት ከሌላ ሰው ጋር ንጽጽር ከማድረጋቸው ሌላ ሰው ጋር ከመወያየታቸው ከመነጋገራቸው በፊት ባቢሎን እኛን ወክለህ ምንም ነገር እንዳትናገር፣ ቀጥልበት፣ እስልምናችን እንዳታሰድብ፣ ባቢያችን ጎበዝ ከደገፍከን በሌላ መንገድ ደግፈን እንጂ አንተ ጋር በክብር እያወሩ እንዴት ከሌላ ሰው ጋር በክብር ማውራት በስነ ስርዓት ማውራት እንዴት ያቀጣቸዋል? አልሐምዱሊላህ ያወራሉ በስነ ስርዓት። ለባራቂ ያንተን ስድብ እነሱ ከደገፉ አንተ ባትሳደብም የእነሱ ምላስ አንተ ነህ ማለት ነው። እኔ ግልጽ ነው የምናገር። እነሱ አይደግ እንኳን ሆነ እንዴ አንተ እንዴት ከወኒ ማንኛና ከሞጣ የወረደ ማንነት እንዴት ይኖራል? ንቁ ነኝ አራዳ ልጅ ነኝ ምናምን ትላለህ እንዴ? አጠገቡ ማይደርስ ያወዳድረው ነው ደግሞ ከነሳ አረ የሰውዬ ድፍረት እየተሳደብኩ ምናምን መስሎ አለ። ሕክምና እያደረጉልህ እኔ ከልቤ ነው የምነግርህ። ወንድሜ ነህ። የፈለክ ነገር ብትናገር አንተ በጠላትነት ልቆጥርህ አልችልም። እንደዛ አይደለሁም እኔ። ደነዛ አእምሮ የለኝም። የሰለጠነ ማይንድ ያለኝ ሰው ነኝ። በጣም የተሻገርኩ ሰው ነኝ እኔ። ማንንም ከማንም አላሳንስም፣ ማንንም አላበልጥም። በተፈጠርክበትና በተወለድክበት ማንነትህ ሰው ነህ፣ ወንድ ነህ። አሁን ላይ ቁጭ ብሎ እያሰቃየህ ክፉ ማንነት አለ። ከማንነት አውጥቶ በውጭ እያዝረከረከ ያለው ወደ ልብ እንድትመለስ ጥረት እያደረጉልን እውነት ነው። ምን ባቢሎን ኢትዮጵያ ውስጥ ከመጣህ በአካል አገኘ ብዙ ማታውቃቸው ነገሮች አሉ። አስተካክዬ ጠርቤ ሰው አደርጋለሁ። ዋና ዓላማዬ አንተን ወንድሜን ገንዘብ ማድረግ ስለሆነ እንጂ አሁን አንተን ሰምቶ እንዴት ምን አይነት ህሊና ብትጥል ነው ገንዘብ ማድረግ ነው ያለ እንጂ ወንድ አደርጋለሁ ብለህ ትናገራለህ። ጣሉ ትላለህ። ታዲያ እውነት ተገኘኛለህ። እንደገና ደግሞ ቡሽቲ ብለህ ትሳደባለህ። እንደገና ቂጥን ምናምን እላለሁ ትላለህ። አታፍርም? ትንሽ አላለም እኔ ብያለሁ። ትላንትና አብረን ነበርን። አንድም ቃል አልወጣህም። አይ እገነድስሃለሁ ለጠለጠሃለሁ ስለ ረገጥ አልመሰለውም ሰውዬው። እሱ ለመሰለው አዎ ስለመፈልፈል ነው እሱ የተረዳው። ገብቷል። እና ቂጥህ እንደዚህ ያደርጋለሁ ምናምን ትላለህ ምናምን ይላል። እንደዚህ አንድ ድንቆሮ ነው በነገራችን ላይ ሰውየው ማለት ነው። የሚፈለፈል ሰው አማርኛ አትጠቀምም እንዴ? አስጨርሰው። እሺ አንተ መጀመሪያ ሃይማኖተኛውን የዘጀ ነው ያመለጠኝ። ይሄ ሁላ ጉድ እንዴ! እንኳን ሙስሊም አልሆንክ የበለጠ ነበር የምቃጠለው። ሌላው ስለ ሃይማኖት አንተ ምንም አታውቅም። ከዚህ በፊት ደጋግሜ እኮ ተናግሬያለሁ። የምቀይረው ሀሳብ የለኝም። ግን የዛ ሃይማኖት ደቀ መዝሙር ለመሆን የዛ ሃይማኖት ተቆርቋሪና ተናጋሪ ለመሆን መጀመሪያ ሃይማኖቱን መቀበል አለብህ። ከሃይማኖቶች ማን ነው አንተ? ማን ይህን መስፈርት ያመጣው ማን ነው? ጥያቄውን አሁን መልስልን እስኪ። አሁን ይህን መስፈርት የትኛው መጡ ሊያወጣልኝ ነው? አይ እሱ ለመሰለ ከራሱ ተመክሮ አንጻር ነው እንደዛ ብሎ እየተናገረ ያለ ሰውየው። የሰለመው እስልምና ውስጥ ያሉ ሰዎችን እንደፈለገ ለመናገር ነው የሰለመው። ገብቷል አባባሉ? አዎ ስለ እኔ ለመናገር አንተ እስልምና ውስጥ መግባት አለብህ እያለ እኮ ነው። ስለ እስልምና ጥብቅና ለመቆም ምናምን ጦርና ጋሻ ያስፈልገውም እስልምና በላት በሶሻል ሚዲያ ላይ ስላለ ባቢ እስልምና የራሱ መልስ አለው እኮ እየተባልክ እኮ ነው። ካላወቅከው ምንም ላደርግህ አልችልም። እስልምና ላይ ምንም ተበረከተው ነገር የለም። ካሰለመ አያነብም፣ ግደለው። አያነብም። እንደ ቃዥ ነው እውነት፣ እንደ ቃዥ ነው። አሁን ከምትለው ኮረንት ውስጥ ታስጨብጠው ይቀለዋል ሰውየው። ኡስታዝነት እንደ ፓስተርነት ተዘሎ የሚገባበት ጉዳይ ነው። ፖለቲካ ነው እንደ ሀሳብ ነጻነት ተነፍጓል ሲል ሰምቼዋለሁ። አንዴ እስልምና ፖለቲካ አይደለም። ሀሳብ ነጻነት የሚከበረው የት ነው? እንትን ላይ ነው። ምንድን ነው? ፖለቲካ ላይ ነው። ደሳለኝና ይሆናል በምትለው ተዳፍረ የምታወራበት ቦታ አይደለም። አንብበህ ተረድተህ ነው። እና ሰውየው ግን ስኳር ምናምን ነገር ሳይኖርበት አይቀርም። አንድ ነገር ቢሆን ባቢሎን ተጠያቂ ልትሆን ስለማትችል ረገጣውም ልክ አይደለም። አንዱ ነገር ይልብሃል። ሶሻል ሚዲያ ላይ የቂጤን ፀጉር ቀመሉኝ እያለ ስለሆነ ይህ ሰው እኔ ደግሞ ልክ ነካዋለሁ። እስኪሸብት ነው ማረሩት ይሄ ሰው ገብቷል። ገና ቀንድሙን እላጨዋለሁ። ቀጥል አስጨርሰው። አባቢ እጅ ገባው ሰውዬ መጥፊያው ደርሶ
የለውም ቀልድ የሰው መሳቂያ አትሁኑ። እኔ እውነቴን ነው የምነግራችሁ፣ ደጋግሜ ነው የምነግራችሁ። በፍጹም የማታገኙት ፕሪቪሌጅ ነው። ማህበራዊ ሚዲያ ላይ እንደኔ አይነት ንጹህ ወንድም አግኝታችሁ አታውቅም። ይሄ በጥንቅጥ ነው የምነግራችሁ። አንተም ወንድም ተብለሃል አልጫ። እስኪ ዑመርን እስልምና ጥናንተ ዑመር እስልምና እንዴት እንደተቀበለ የሰለመ ቀን እኮ ነው ሀሳብ ሼር ያደረገው። የሰለመ ቀን እኮ ነው የልቡን ቅንነት ነብዩ ማህመድ አየው። ራሱን ከማን ጋር እንደሚያወዳድረው ከዑመር ጋር ነው የሚያወዳድረው። አይታሊ እንደዚህ አይነት ሰዎች ድፍረት በቃ ራሱን ከማን ጋር አወዳድሮ እንደሚያወራ አስጀር ቀጥል። ጉድ አለ ዑመርን ለመሆን ነው የመጣው ማለት ነው። አንተ ማን የእስልምና ዳኛ ያደረገ እና ደጋፊ? አትሊስት እኔ ሙስሊም ነኝ፣ ከነሰተቴም ቢሆን ሙስሊም ነኝ። መጀመሪያ ስለም አንተ እና ለማንኛውም እኔ ምንም ቂም የለኝም። ላይቭ እገባለሁ፣ አወራለሁ፣ ችግር የለብኝም። በቃ እንደ ልብህ እንደውም እዛው ፊት ለፊት በቪዲዮ እያየኝ ትሰድበኛለህ። መልካም ይሁንልህ፣ ወደ ልብህ ተመለስ። ደጋግመህ አስብበት አለቃ። ዝም ብለህ አትጃጃል፣ ጊዜን አትቀልድ። የሰለጠነ ሀገር ነው ያለው። ለብዙዎች ትምህርትን መሆን ትችላለህ። እንደዛ ይሻልሃል። አንዴ አጥቦ ቢሆን እኮ ህመምተኛ እኮ ነው። በቃ አንዴ አደንቆ ኦኬ። ምንድን ነው የሚባለው? በአንድ ሰው ስለ አንድ ሰው ጉዳይ 10 ደቂቃ ቪዲዮ የሚሰራ ሰው በጣም የሚገርም ነገር ነው። በነገራችን ላይ ላይቭ ገብቶ ትንሽ ሰው ሊረማበድብህ ይችላል። ላይቭም ስለሆነ ምንም እንትን የለውም። በነገራችን ላይ ግን ቪዲዮ ሰርቶ 10 ደቂቃ ላይ እየነዳ 10 ደቂቃ ቪዲዮ ሰርቶ ፖስት የሚያደርግ ሰው ተድላ ብቻ ነው። ይህን የማድረግ አቅም ያለው ታደለች ብቻ ነች። በነገራችን ላይ እኔ አስረግጬ የምነግርህ ምን እንደሆነ ታውቃለህ? እስልምና የእንደናንተ አይነት ሰዎች የሚቀረሹበት ሃይማኖት አይደለም። ወይም በአጠቃላይ ሃይማኖቶች የሚባሉት የእንደናንተ አይነት አለላይ ሰዎች መደበቂያ አይደለም። በጣም በሚገርም ነገር እንደፈለግ ማንንም ሰዎችን እንደፈለግ እንድትናገር እና የፈለግ እንድትቀረና እንድትቀረሽ የምትደበቅበት ሃይማኖት ሊኖር አይችልም። አልፈቅድልህም። የትኛውም ሃይማኖት እኮ ክርስትናም በሆነ እኔ አልፈቅድልህም። ክርስትና ውስጥ ተደብቀ እንደዚህ አይነት ማንነት ካለ እኔ ለጠልጥሃለሁ። አይፈቀድም እየተባልክ ነው። በቃ እንዳንተ አይነት ማንነት ያላቸው ሰዎች ደግሞ እስልምና መሸከም አይችሉም። አንተ እስልምና ከብደዋል። እስልምና ውስጥ ያለውን አምላክ በስነ ስርዓት ማምለክ አልቻልክም። በቃ የስሜት መዋዠቅ ነው ያጋጠመ አንተ እንዳንተ አይነት። እኔ ደንቆሮ ለምን ተባልኩ ትላለህ እንዴ? ደንቆሮማ ጥሩ ነገር እኮ ነው። ደንቆሮማ ቅዱስ ቃል ነው። በነገርህ ላይ ክርስቶስ ራሱ ሲጠቀምበት የነበረ ቃል ነው። ይበዛሃል አንተ ደንቆሮ መባሉ። በጣም የመጨረሻ ደደብ እኮ ነህ አንተ። እዛ ላይ ደፋር ማለት ነው። ሀሳብ በሚለውን የቆሸሸ ጭንብል ድንቁርናን የምትሸፍን ጥንብ ሰው እኮ ነህ። በጣም ግማታም ሰው እኮ ነህ። በነገር አለ ማዳመጥ እኮ ነበረብህ እኮ። የገባበትን ሃይማኖት እኮ መማር እኮ ነበረብህ። ገና ሳትገባ እኮ ነው ትልልቅ አስተማሪዎች የሚባሉት ዝም ብሎ የሚያልፉትን ጉዳይ እስልምና ውስጥ እያመጣ እኮ። እኔ እኮ በጣም እኮ ነው የተገረምኩበት። ይሄ ሰው ገና አልሰለምክም። በነገር አለ አልሰለምክም። አንተ እኔ ሙስሊም ነኝ ብለህ የምትናገርበት ምንም ሞራል የለህም። በነገር አለ አንተ እኔ ሙስሊም ነኝ ስለዚህ እስልምና እንደዚህ ነው ብለህ የምታስተምርበት